የኤርትራ ጦር በኢትዮጵያ ላይ አደገኛ ጥቃት ፈጸመ። በጥቃቱ በርካታ ንጹሃን ተገድለዋል። ጦሩ ጸብ አጃሪ ድርጊቱን አጠናክሮ ቀጥሏል። በተመሳሳይ የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያነ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ትላንት ሚያዝያ 28 ቀን 2018 ዓ.ም በአዲስ አበባ መጀመሩን ተከትሎ ብፁዕ ወቅዱስ አቡነ ማትያስ ለሀገር መሪዎችና ለፖለቲካ ልሂቃን ለሰላም እንዲተጉ መልእክት አስተላልፈዋል። በደቡብ ሊባኖስ የሚገኝ የቅድስት ድንግል ማርያም ሐውልት በአንድ የእስራኤል ወታደር ሲሳለቅበት የሚያሳይ ተንቀሳቃሽ ምስል መውጣቱ ከፍተኛ ቁጣን ቀስቅሷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ህጋዊ እውቅናና ፍቃድ ሳይኖራቸው በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና እንሰጣለን በሚሉ ግለሰቦችና ድርጅቶች ላይ ጥብቅ ማስጠንቀቂያ አስተላለፈ። ማስጠንቀቂያው ኢላማ ካደረጋቸው መካከል ኮሜዲያን እሸቱ መለሰን የመሳሰሉ ታዋቂ ግለሰቦች ይገኙበታል። የኢንስቲትዩቱ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዱም በሰጡት መግለጫ ተቋሙ እስካሁን ድረስ ለማንኛውም የግል ድርጅትም ሆነ ግለሰብ በዘርፉ የማሰልጠን ፍቃድ አለመስጠቱን አረጋግጠዋል። ዳይሬክተሩ አክለውም በአዋጅ ቁጥር 510 ህዝባር 2014 በተሰጠው ስልጣን መሰረት በዘርፉ ማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ብቸኛ ተልዕኮም የኢንስቲትዩቱ መሆኑ አስታውቋል። ይህንን አስገዳጅ መመሪያ ጥሶ ስልጠና ሲሰጥ የተገኘ ማንኛውም አካል በአዋጁ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። ታዋቂው ፍቃድ ሳይኖራቸው ተቋማዊ ፍቃድ ሳይኖራቸውና የሀገሪቱን የኤአይ ፖሊሲና ስትራቴጂ ሳይረዱ የሚደረጉ የማሰልጠን ሙከራዎች ሙሉ በሙሉ ከእውቅና ውጭ መሆናቸውን የገለጸው ተቋሙ ህብረተሰቡ ራሱን ከአደናጋሪ ግለሰቦች እንዲጠብቅና ላላስፈላጊ ወጪዎች እንዳይዳረግ ጥሪ አቅርበዋል። ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮች ማከናወን የሚችሉ ከኢንስቲትዩት ጋር በመቀናጀት ብቻ መሆኑን ያመላክተው ይህ መግለጫ ያለውን ክፍተት ለመሙላት ከቀጣዩ ዓመት ጀምሮ የሰው ሰራሽ አስተውሎት ስልጠና በዩኒቨርሲቲ ደረጃ መስጠት እንደሚጀምር ጠቁሟል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፍቃድ ማግኘት ግዴታ መሆኑን ኢንስቲትዩቱ በድጋሚ ቢያስገነዝብም እነ ኮሜዲያን እሸቱ መለሰን ጨምሮ ሌሎች ግለሰቦች የኤአይ ስልጠና እንሰጣለን የሚለው ማስታወቂያቸውን አሁንም ሳይገቱ መቀጠላቸው ታውቋል። ኢንስቲትዩቱ ህብረተሰቡን ከማጭበርበር እስካም ለመጠበቅ መሞከር የሚበረታታ ነው። ቴክኖሎጂን አዲስ በመሆኑ በርካታ ሰዎች በኤአይ በአጭር ጊዜ ከበርቴ መሆን ይቻላል በሚል አሳሳች ማስታወቂያዎች ገንዘባቸውን ሊበዘበዙ ይችላሉ ሲሉ አስተያየታቸውን ለዛ ሀበሻ የሰጡት የዘርፉ ባለሙያ ይሁን እንጂ ኢንስቲትዩቱ ስልጣን የመስጠት ተልዕኮ የኔ ብቻ ነው ማለቱ በ21ኛ ክፍለ ዘመን የማይሰራ የእውቀት ሞኖፖል ነው። ኤአይ ዓለም አቀፋዊና ክፍት በሆነበት ዘመን እውቀት በአንድ የመንግስት ተቋም ስር መቆለፍ የቴክኖሎጂን ሽግግር ያቀጭጫል እንጂ አያሳድግም ይላሉ። መንግስት ይህንን ህጋዊ ማስጠንቀቂያ ቢያወጣም የኤአይ አሰልጣኞች በማህበራዊ ሚዲያ ገጻቸው ላይ ሰልጣኞችን መመልመላቸው አላቆሙም። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያነ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑ ገለጸ። ለሰላማዊና ድርድር ለሚመጣ መፍትሄ ዝግጁ መሆኑን አስታውቋል። ህወሓት ከፌዴራል መንግስት የቀረበውን ቀጠናውን ለማተራመስ ከሱዳን መንግስት እየተባበረ ነው የሚል ክስ መሰረት የለሽ በማለት ውድቅ አድርጓል። ህወሓት ይህንን ያለው ትናንት ረቡዕ ሚያዝያ 28 ቀን 2018 ዓ.ም ለውጭ ጉዳይ ሚኒስቴር ምላሽ ለመስጠት ባወጣው መግለጫ ነው። ሱዳን ከኢትዮጵያ ግዛት የተነሳ ድሮን በዋና ከተማዋ ካርቱም የሚገኘውን ዓለም አቀፍ አየር ማረፊያ እንዳጠቃ በመግለጽ ላቀረበች ክስ ማክሰኞ ዕለት ምላሽ የሰጠው የውጭ ጉዳይ ሚኒስቴር የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ ነው በሚል ወንጅሎ ነበር። በሱዳን ጦርነት ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን የገለጸው የውጭ ጉዳይ ሚኒስቴር የሱዳን ጦር ለዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ብሎ ነበር። የሱዳን ጦር ባደረገው ድጋፍ እነዚህ ኃይሎች በኢትዮጵያ ምዕራባውያን ድንበር በኩል የሚደረጉትን ወረራ አመሻሽቷል ሲልም ከሷል። ህወሓት ትናንትና ባወጣው መግለጫ ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው በሚል የቀረበበትን ክስ በፍጹም እንደማይቀበል አስታውቋል። ክሶቹ መሰረት የሌላቸው ኃላፊነት የጎደላቸውና በሐሰተኛ መረጃ ትኩረትን ለማስቀየር የሚደረገው ተደጋጋሚ የሚታይ አካሄድ ነጸብራቅ ናቸው ብሏል። ህወሓት ቀጠናዊ መረጋጋትን በሚያናጉ ማንኛውም እንቅስቃሴዎች አልተሳተፈም ወይም አልደገፈም ሲልም ራሱን ተከላክሏል። ሱዳን በትግራይ ጦርነት ወቅት ለተፈናቀሉ ሰዎች ሰብአዊ እርዳታና መጠጊያ መስጠቷን አስታውሶም የሰብአዊ ድርጊት በተለ
ተለዋዋጭ ፖለቲካ ትርክቶች እንዲያገለግል ለራስ ጥቅም ሲባል መጣመም የለበትም ብሏል። ከውጥረት መታቀብና ገንቢ ግንኙነት በቀጠናው አስፈላጊ የሆነበት ጊዜ መሆኑን የጠቀሰው መግለጫ እንዲህ አይነት ክሶች ውጥረትን እንደሚያቀጣጥሉ እንዲሁም ለተጠያቂነትና ለእውነተኛ የሰላም ጥረቶች ያለውን አስቸኳይ ፍላጎት እንደሚጋርዱ ገልጿል። ህወሓት በመግለጫው የ2 ዓመቱን የትግራይ ጦርነት ስላስቆመው የፕሪቶሪያው የግጭት ማቆም ስምምነት አንስቷል። የትግራይ ህዝብ የተፈናቀሉ ዜጎች በድህነት ፈቃደኝነትና በክብር ወደ መኖሪያቸው እንዲመለሱ ማድረግን ጨምሮ በደህንነት በፈቃደኝነትና በክብር ወደ መኖሪያቸው እንዲመለሱ ማድረግን ጨምሮ ስምምነቱ ሙሉ በሙሉና በታማኝነት እንዲተገበር በትዕግስት ሲጠበቅ መቆየቱን ገልጿል። በምዕራብ ትግራይ የሚገኙትን ጨምሮ ኃይሎቻችን ወይም የተፈናቃዮችን መመለስ በሰላማዊ ደህንነት በተጠበቀና ስርዓት ባለው መልኩ እንዲካሄድ ለማድረግ ቁርጠኛ ናቸው ብለዋል። ህወሓት አሁንም ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን ገልጿል። ህወሓት ይህንን ያለው የፕሪቶሪያው ስምምነት በፌዴራል መንግስት ፈርሷል የሚል ክስ አቅርቦ በፕሪቶሪያው ስምምነት አማካኝነት ውድቅ ሆኖ በቆየው የትግራይ ክልል ምክር ቤት እንዲመለስ ባደረገ መንግስት ነው። ከ6 ዓመት በፊት በተደረገውና ፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው ምክር ቤት ማክሰኞ ሚያዝያ 27 ቀን ባደረገው ስብሰባ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል ፕሬዝዳንትነት ሾሟል። በክልሉ አዲስ ርዕሰ መስተዳደር የተሾመው የፌዴራል መንግስት በዚህ ወር መጀመሪያ ለ1 ዓመት ስልጣናቸውን ያራዘመላቸው ሌተናንት ጄኔራል ታደሰ ወረደ በመሪነት ስፍራቸው እንዳሉ ነው። ይህንን እርምጃ በተመለከተ እስካሁን ከፌዴራል መንግስት በኩል ምላሽ አልተሰጠም። የክልሉ ምክር ቤት ስብሰባ እያካሄደ በነበረበት ዕለት ግን ተዋጊ ጄት በመቀለ ከተማ ሲበር ታይቷል። ህወሓት በትናንቱ መግለጫው ለመሸከም ከባድ የሆኑ ተግዳሮቶች ቢቀጥሉም ለሰላማዊና በድርድር ለሚመጡ መፍትሄ ያለን ቁርጠኝነት እንደተጠበቀ ነው ብለዋል። ለሰላም ለመረጋጋትና ለገንቢ ግንኙነት ያለንን የማይናወጥ ቁርጠኝነት በግልጽ በድጋሚ እናረጋግጣለን ሲልም አክሏል። ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን አስታውቋል። ዘላቂና መፍትሄ ሰላምን ለማረጋገጥ ያለምንም ቅድመ ሁኔታ ለሚካሄድ ተአማኒ አካታችና ውጤት ተኮር የንግግር ሂደት ውስጥ ለመሳተፍ ዝግጁ ነን ሲልም አቋሙን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ ትላንት ሚያዝያ 28 ቀን 2018 ዓ.ም በአዲስ አበባ መጀመሩን ተከትሎ ብፁዕ ወቅዱስ አቡነ ማትያስ ለሀገር መሪዎችና ለፖለቲካ ልሂቃን ለሰላም እንዲተጉ መልእክት አስተላልፈዋል። ፓትርያርኩ በጉባኤው መክፈቻ ላይ ባደረጉት ንግግር በሀገር ደረጃ ያለውን አለመረጋጋትና ግጭት በመጥቀስ ፖለቲከኞችና ባለስልጣናት ከኃይል አማራጭ ይልቅ የሕዝቡን የልብ ትርታ እንዲያዳምጡ አሳስበዋል። በተለይም በስልጣን ላይ ያሉና አማራጭ ሀሳብ አለን የሚሉ ወገኖች እግዚአብሔር እንዲፈሩና በሰው ልጆች ላይ እንዳይጨክኑ ጥሪ አቅርበዋል። ቅዱስነታቸው በንግግራቸው ወቅት ሰው መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና የህዝብ ፍላጎትና የልብ ትርታ በሚገባ አዳምጡ ሲሉ የገለጹ ሲሆን ህዝቡ የሚፈልገውን በሰላም ወጥቶ መግባት፣ ፍትህን ማስፈንና ለኑሮ የሚበቃ ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ መሆኑን አጽንኦት ሰጥተዋል። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያዳምጣል ይከተላልም። ሁሉንም ስለሆነም ለሁሉም ልጆቻችን እና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም እንላለን በማለት ቅዱስነታቸው በአጽንኦት አሳስበዋል። በሀገሪቱ ለተከሰተው መለያየትና ግጭት የሃይማኖት አባቶችም ኃላፊነታቸው በአግባቡ አለመወጣታቸውን የጠቀሱት ፓትርያርኩ ተልእኮቻቸውን በአግባቡ አለመወጣትን አንድ ነገር ሆኖ የዓለሙ መሳሪያ ሆነን መገኘታችን በእንቅርት ላይ ጆሮ ደግፍ ሆኖ ይስተዋላል በማለት ወቅታዊ የቤተ ክርስቲያንና የሀገር ፈተና ገልጸዋል። ፓትርያርኩ እንደተናገሩት የቤተ ክርስቲያን ተልእኮ በውስጡ የእርቅ የሰላምና የአንድነት ሚስጥር የያዘ ቢሆንም የሃይማኖት መሪዎች ተልእኳቸውን በሚጠበቀው መጠን ባለመወጣታቸው በዓለም ላይ መለያየትና ግጭት እንዲሰፍን ምክንያት ሆኗል። ይህንኑ ሲያብራሩም እኛ የክርስቶስ መልእክተኞች እንደ ቃሉ ራሳችን ክደን በሚጠበቀው መጠን ተልእኳችንን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር በማለት ወቅታዊውን ፈተና አንስተዋል። አክለውም ፓትርያርኩ የሃይማኖት አባቶች ከስህተታቸው ታረመው የዓለም መሳሪያ መሆናቸውን እንዲያቆሙና ህዝቡን ወደ አንድነት ፍቅር እንዲያመጡ አሳስበዋል። በሀገሪቱ በተለያዩ የስልጣን እርከኖች ላይ የሚገኙ መሪዎችና የፖለቲካ ልሂቃን እግዚአብሔር በመፍራት ህዝባቸውን እንዲያገለግሉ ጥሪ አቅርበዋል። በመጨረሻ ማንኛውም አይነት የሀገር ውስጥ ችግሮች በሰላማዊ መንገድ ብቻ ሊፈቱ እንደሚገባ በማሳሰብ ከዚህ ውጭ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም ሲሉ ፓትርያርኩ የመደምደሚያ መልእክታቸው አስተላልፈዋል። ዓመታዊ ጉባኤ ለሚቀጥሉት ቀናት በተለያዩ የቤተ ክርስቲያንና የሀገር ጉዳዮች ላይ በመምከር ውሳኔዎች ያሳልፋል ተብሎ ይጠበቃል።
በትግራይ ያለው የውስጥ ሽኩቻ ወደ ለየለት ግጭት እየተሸጋገረ መሆኑ ተገለጸ። በትግራይ ክልል በህወሓት ከፍተኛ አመራሮች መካከል ለወራት የዘለቀው የፖለቲካ ልዩነት መስመር ስቶ ወደ ወታደራዊ ፍጥጫ ማምራቱን የሚጠቁሙ ዘገባዎች እየወጡ ነው። አሁን ላይ ያለው ውጥረት የክልሉ የጸጥታ ኃይሎች አዛዥ የሆኑት ሜጀር ጄኔራል ታደሰ ወረደን በቁጥጥር ስር ለማዋል እስከ መንቀሳቀስና የጊዜ አስተዳደሩን ቢሮዎች በኃይል ለመረከብ እስከ መሞከር መድረሱ ተሰምቷል። እንደ ታማኝ ምንጮች ገለጻ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በክልሉ የጸጥታ መዋቅር ላይ የበላይነት ለመያዝ ጥረት እያደረገ ይገኛል። በዚህም ሳቢያ የክልሉ ሰላም ለማረጋጋትና የፕሪቶሪያው ስምምነት ለማስፈጸም ቁልፍ ሚና ያላቸው ሜጀር ጀነራል ታደሰ ወረደ እንቅስቃሴ ለመገደብ ልዩ ክትትል እየተደረገባቸው መሆኑ ተዘግቧል። ጀነራሉ በክልሉ ወጥተው ወደ አዲስ አበባ እንዳይጓዙና ከፌዴራል መንግስት ጋር ያላቸውን ግንኙነት እንዲቋረጥ ለማድረግ ጥብቅ ክትትል እየተደረገባቸው እንደሚገኝ ተመላክቷል። ይህ በክልሉ መንግስታዊ መዋቅር ላይ የተቃጣው የኃይል እርምጃ ሙከራ በክልሉ ያለውን አስተዳደራዊ ክፍተት ይበልጥ እያስፋፋ ይገኛል። የጊዜያዊ አስተዳደሩን ቢሮዎች በኃይል ለመንጠቅ የሚደረገው ዝግጅት በክልሉ ነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ሲሆን መቀሌን ጨምሮ በዋና ዋና ከተሞች የከረረ ወታደራዊ እንቅስቃሴና አለመተማመን ነግሷል። በሌላ በኩል ይህ የውስጥ ቀውስ በበረታበት ወቅት የኤርትራ ጦር በክልሉ ድንበር አካባቢዎች ያለው እንቅስቃሴ በከፍተኛ ሁኔታ መጨመሩ ተዘግቧል። በተለይም በኢሮብ አካባቢ የኤርትራ ጦር የታጣቂዎች እንቅስቃሴ ያለባቸው ባላቸው ስፍራዎች ላይ አደገኛ ጥቃት መፈጸሙ ታውቋል። ይህ ጥቃት ያነጣጠረው በንጹሃን ዜጎች ላይ መሆኑ የተገለጸ ሲሆን በጥቃቱ ሳቢያ የበርካታ ሰዎች ሕይወት ማለፉና ንብረት መውደሙን የሚገልጽ መረጃዎች ከስፍራው እየወጡ ይገኛል። የኤርትራ ጦር በኢሮብና በሌሎች የድንበር አካባቢዎች የሚደረገው ይህ መጠነ ሰፊ እንቅስቃሴ የክልሉ ሰላም ይበልጥ የሚያናጋና ቀደም ሲል የተደረሰውን የሰላም ስምምነት አደጋ ላይ የሚጥል ነው። የክልሉ የውስጥ ኃይሎች እርስ በርስ በሚናቆሩበት በዚህ ወቅት የውጭ ኃይሎች ጣልቃ ገብነትና ጥቃት መጨመር በትግራይ ሕዝብ ላይ ሌላ ዙር ሰብአዊ ቀውስ ሊያስከትል እንደሚችል ተንታኞች በማስጠንቀቅ ላይ ናቸው። በአጠቃላይ በትግራይ ክልል ያለውን ሁኔታ ከጊዜ ወደ ጊዜ ወደ አስጊ ደረጃ እየተሸጋገረ ይገኛል። በአንድ በኩል በህወሓት አመራሮች መካከል ያለውን የስልጣን ሽኩቻ ወደ ታጠቁ ኃይሎች መፋጠጥ ማምራቱ፣ በሌላ በኩል ደግሞ የኤርትራ ጦር በንጹሃን ላይ የሚፈጽመውን ጥቃት ክልሉን በሁለት እሳት መካከል እንዲወድቅ አድርጎታል። የፌዴራል መንግስቱ ሆነ የሚመለከታቸው አካላት ሁኔታው ሳይባባስ አስቸኳይ መፍትሄ ካልፈለጉም ክልሉ ወደማይወጣበት የለየለት እርስ በርስ ግጭትና የውጭ ወረራ ሊገባ እንደሚችል ይገመታል። በደቡብ ሊባኖስ የሚገኝ የቅድስት ድንግል ማርያም ሐውልት በአንድ የእስራኤል ወታደር ሲሳለቅበት የሚያሳይ ተንቀሳቃሽ ምስል መውጣቱ ከፍተኛ ቁጣን ቀስቅሷል። በደቡብ ሊባኖስ ድንበር አካባቢ በሚገኝ መንደር ውስጥ የተቀረጸ ነው የተባለው ይሄ ምስል አንድ የእስራኤል ወታደር በክርስቲያኖች ዘንድ ትልቅ ክብር የሚሰጠው የድንግል ማርያም ሐውልት ሲያራክስና ሲያንገላታ ያሳያል። ድርጊቱ በማህበራዊ ሚዲያዎች ላይ በፍጥነት የተሰራጨ ሲሆን በሃይማኖታዊ ተቋማትና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ እያስነሳ ይገኛል። የእስራኤል መከላከያ ሰራዊት IDF ስለ ድርጊቱ እስካሁን የሰጠው ይፋዊ መግለጫ ባይኖርም መሰል ድርጊቶች በጦርነቱ ቀጠና ውስጥ ያለውን የሃይማኖታዊ መቻቻልና የቅዱሳን ቦታዎች ጥበቃም ጥያቄ ውስጥ የሚከት መሆኑ ተነግሯል። በተለይም በሊባኖስ የሚገኙ የክርስቲያን እምነት ተከታዮች ድርጊቱን ቀጥተኛ ትንኮሳ ሲሉ የገለጹ ሲሆን የዓለም አቀፉ ማህበረሰብ በሃይማኖታዊ ቅርሶችና ምልክቶች ላይ የሚፈጸሙ ጥቃቶች እንዲያወግዝ ጠይቋል። ይህ ክስተት በሊባኖስና በእስራኤል መካከል ያለውን ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። በጦርነት ወቅት የሃይማኖት ምልክቶችና የሲቪል ተቋማት ማክበር በዓለም አቀፍ ሕግ የተደነገገ ቢሆንም በመሬት ላይ የሚፈጸሙ መሰል ድርጊቶች ግን ከወቅታዊ ወታደራዊ ግጭቶች ባለፈ ማህበራዊ፣ ሃይማኖታዊ ቀውስ የመፍጠር አቅም እንዳላቸው ተንታኞች ይገልጻሉ። ውድ ቤተሰቦቻችን አሁን ወደ ቢዝነስ ዘገባዎች እናልፋለን። የኢትዮጵያ ንግድ ባንክ የውጭ ምንዛሬ ዋጋን ስንመለከት ዶላር 153 ብር ከ5 ሳንቲም እየተገዛ 156 ብር ከ6 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 205 ብር ከ1 ሳንቲም እየተገዛ 209 ብር ከ2 ሳንቲም እየተሸጠ ይገኛል። ዩሮ 180 ብር ከ5 ሳንቲም እየተገዛ 184 ብር ከ1 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 193 ብር ከ4 ሳንቲም እየተገዛ 197 ብር ከ3 ሳንቲም እየተሸጠ ይገኛል። ዲናር 492 ብር ከ1 ሳንቲም እየተገዛ 501 ብር ከ9 ሳንቲም እየተሸጠ ይገኛል። ዩዋን 22 ብር ከ1 ሳንቲም እየተገዛ 22 ብር ከ5 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ8 ሳንቲም እየተገዛ 42 ብር ከ6 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ9 ሳንቲም እየተገዛ 41 ብር ከ7 ሳንቲም እየተሸጠ ይገኛል። ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።